የ6 ዓመቱ ታዳጊ ሻክ በድንገት ራሱን በአደገኛ ታሪክ ማዕበል ውስጥ ያገኘዋል። ኮይቴ የተባለው የሽፍታ ቡድን የመንደሩን የጎሳ መሪ በጭካኔ ሲገድሉና ለመላው የማህበረሰብ ክፍል የህልውና ምልክት የሆነውን ጥንታዊ ቅዱስ ቅርስ ሲዘርፉ ሻክ በአቅራቢያው ተደብቆ ሁሉንም ነገር በካሜራው መዝግቦ ይዞ ነበር። ይህ ምስል ለወንጀለኞቹ የሞት ያህል የሚያስፈራ መረጃ ነበር። ሽፍቶቹ ምስክሩን ሕፃን ለመግደል አደን ሲጀምሩ በአካባቢው በሰላም ማስከበር ተልዕኮ ላይ የነበረው የቻይና ልዩ ኃይል ወታደሮች ሕፃኑን ከሞት አፋፍ ይታደጉታል። ይሁን እንጂ ሻክን ይዞ ወደ አስተማማኝ ቦታ መድረስ የመጨረሻው ከባድ ፈተና ይሆናል። በኒፊንግ የሚመራው ይህ ቡድን ሻክንና ለሕፃኑ ጥበቃ የምታደርገውን ዶክተር ቶንግን ይዞ በጠላት ክልል ውስጥ ረጅም ጉዞ ይጀምራል። የሽፍታው ቡድንና በገንዘብ የተከፈለው ዓለም አቀፍ ቅጥር ነፍሰ ገዳዮች የልጁን ካሜራ ለማጥፋት በየሸለቆ ደፈጣ ያዘጋጃሉ። ጦርነቱ እየጋለ ሲሄድ ታሪኩ ከአንድ መንደር ግጭት ባለፈ ትልቅ የሀገር ክህደት ሴራ መሆኑ ይጋለጣል። አንድ ኮሎኔል ጨካኝ የጦር ሰውና ስልጣን ለመቆጣጠር የሚቋምጥ ጀነራል ከጀርባ ሆኖ ሴራውን እንደሚመሩት ግልጽ ይሆናል። ዓላማቸው ሰላም አስከባሪዎቹን አጥፍቶ ሀገሪቱን በግርግር ውስጥ በመክተት ስልጣን መቆጣጠር ነበር። ወታደሮቹ በበረሃው መካከል ከፍተኛ መስዋዕትነት ይከፍላሉ። በአንድ ወቅት ዶክተር ቶንግ የልጁን ሕይወት ለማትረፍ ስትል ራሷን ለታጋችነት አሳልፋ የምትሰጥበት ትዕይንት የሰላም አስከባሪዎቹን የላቀ ስብዕና ያሳያል። ኒፊንግና ቡድኑ በዘመናዊ የፈንጂ አምካኝ ሮቦቶች ታግዘውና በቆራጥነት ተዋግተው ወደ ዋናው የጦር ሰፈር ለመድረስ ይጋደላሉ። በመጨረሻም ሻክ በካሜራው የያዘው ምስል የጀነራሉን የክህደት ሴራ ለዓለም ያጋልጣል። በሕፃኑ ንጽህና፣ በዶክተሩ ርህራሄና በወታደሮቹ ጀግንነት ታጅቦ እውነት በክፋት ላይ ድል ይቀዳጃል። ፊልሙ ሻክ የጎሳውን ክብር ይዞ ወደ ወገኖቹ ሲመለስና ወንጀለኞቹ ለፍትህ ሲቀርቡ በታላቅ ድል ይጠናቀቃል። ተመልካቾቻችን ፊልሙን ከወደዳችሁት ላይክ እና ሼር አድርጉልን። በሌላ ፊልም እስከምንገናኝ ሰላም።